ጉድ ዛሬ ደግሞ አዲስ ነገር መጥቷል። እንግዲህ ቤተሰብ ሰላም ሰላም፣ ውድና የተከበራችሁ ውድ ተመልካቾች እንደምን አላችሁ? ሁላችሁም ሰላም ብያለሁ። ይህም ቪዲዮ ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ ይሁኑ። እዩ እንግዲህ ትናንትና መግቢያ ሰርታ ላስታርቅ ነው ብላ መጥታ ነበረ ማለት ነው። እንደዛ አድርጋቸው እንደዛ ማለት እንደዚህ ምስቅልቅል አድርጋቸው ከሚዋደዱ ልጆች እንደዛ የሚፋቀሩ ልጆች እንደዛ አድርጋ አሁን አስታርቃለሁ ብሎ መምጣት ምንድን ነው? አረ እኔ በጣም ነው የገረመኝ እውነት ለመናገር ቤተሰብ ሰው የልቡን ተሰራ በኋላ እንደገና ታረቁ እንደዛ ሆኖ ጊዜ ስጣት ጊዜ ስጪው እያለች ልታስታርቅ የመጣችው። ቆይ እኔ ግርም የሚለኝ ነገር በነገራችን ላይ ልጆቹን እንደዚህ ይሄን ያህል ጥግ ድረስ ሄዳ ምንም ያህል አላደረግኩ ምንም ትጀመር ልጁም የብሩኬ አይደለም አውቃን የመጣችው እነሱን ለማለየት ነበር የመጣችው። ግን አልሳካላት ብትላቸው እና ከዛ መለውት ይጠፋት በራሷ ቻናል ከፍታ እነሱን ላስታርቅ ነው ብላት መጣም። እኔ እንዴት ተናደግኩ ቤተሰብ፣ እውነት በጣም ነው የተናደግኩት። እና አዲስ ነገር ደግሞ አለ። ይህን ቪዲዮ ላይክ፣ ሸር፣ ሰብስክራይብ አድርጉት እነግራችኋለሁ ማለት ነው። እንግዲህ ውድ ቤተሰቦች መለኛውን ሁላችሁም መሆነ ነው ዝም ያልከው፣ ለምንድን ነው ዝም ያልከው እያላችሁ ነበረ። ሀብም እንግዲህ ያው ብዙ ነገሮችን እያደረገ ነበረ፣ በመሀል እየገባ ማለት ነው ነገሮችን እያስተካከለ ነበረ። እንዲሁም ደግሞ ለአመት ባልም ሀይሚዬን እናቱም ጋር ይዞ አክሎ ነበረ ሙሽዬ ጋር ማለት ነው። ነገሩን እንግዲህ ለሙሽዬ አልተናገሩም፣ ቢናገሩ በጣም ከባድ ነው። ስለዚህ አልተናገሩም ነበረ ማለት ነው እና እንግዲህ ማን ነው መለኛው ዝም አላልኩም። በውስጥ ነገሮችን እያስተካከልኩ ነው ያለሁት እንጂ ዝም ብዬ አይደለም። ምክንያቱም እነሱ ሰው ነው የገባባቸው እንጂ መካከላቸው ተጣልተው አይደለም እያለ ነው። እንግዲህ ተዚህ ወደ መጣላት ምንድን ነው እኔ የገረመኝ ነገር ማለት ነው። ትናንትና ሰምታችሁ ከሆነ ማለት ነው እና ለምንድን ነው የማታስታርቋቸው እያላችሁ ነበረ። በነገራችን ላይ ሰው ሀይ ባላ አይደለም። እንግዲህ ቅመሟ ደግሞ እንግዲህ ልቦና ይስጥሽ ና ወይም እኔ እንደምለው ነገር ፕራንክ እያረገችው ብሩኬን እያሰቃየችው መሰለኝ ማለት ነው። ግን በነገራችን ላይ ችግር የለውም ትንሽ ብታሰቃየው ጥሩ ነው። ምክንያቱም መማሪያ ይሆነዋል፣ ለሱም ትምህርት ይሆነዋል፣ ለሷም ማለት ነው። እና ግን እኔ ይቅርታ አድርጊልን ነው ምለው። ምክንያቱም እንደዚህ አድርገሽ መቼም መተው እኔ እንጃ ይከብዳል፣ ወላይ በጣም ከባድ ነው። እንላይ ማለታችሁን አቁሙ። ግን እንደዚህ ትንሽ ማሰቃየትሽ ጥሩ ነው። ምክንያቱም ልቦና ይገዛል። እንደገና ደግሞ የሚሆነውና የማይሆነውን ጠንቅቆ በደንብ ያውቃል ማለት ነው። እና ስለዚህ ይቅርታ አላደርግም ማለትሽ እኔ እንጃ ከባድ ነው የሚሆነው። ይቅርታ ማንኛውም ሰው ይቅርታ ልባለው። ፈጣሪያችንም ይቅርታ አድርጎልናል ስንት አይነት ነገር እያደረግን እኛ ማለት ነው። እና ይቅርታ ማለት ደግሞ ትልቅነት ነው። ይቅርታ ማለት በጣም ትልቅነት ነው። ትናንትናም ዛሬም ተናግሬ ያለሁኝ። ልጅቱ ግን እውነት በጣም ታሳዝናለች ማለት ነው። ትናንትና በጣም ነው እኔ የተናደግኩት ታያት ማለት ነው። ምክንያቱም እነሱ ለእኔ ማድረግ ስላልቻልኩኝ አላለችም። ቆይ እኔ የገረመኝ በፊት ሲን ያደርገዋለሁ ብለሽ ነበር እንደዚህ አይነት አላማ አስበሽ የመጣሽው ይጀመር ማለት ነው። ልጁም የእሱ እንዳልሆነና ያረገዘችውም ከሱ እንዳልሆነ የራሷ ትዳር እንዳላት ነው የሰማ ነው በነገራችን ላይ ማለት ነው። እና እዛ ጋ ግን ብሩኬ ምንድን ነው የዋ ስለሆነ መጠቀሚያ ማለት ይሆናል ሌለ እሱን ኒንቻ እኔ ምን ልበላችሁ ለመጉዳት ልበላችሁ ብቻ ለሆነ በቃ ተሀይሚ ጋር ለማለየት ያላት በቃ ፍቅራቸውን ስለምታይ ያን ነገር ለማድረግ ነበር። ያ ነገር ደግሞ አልተሳካላትም። ስላልተሳካላት ያ ነገር ደግሞ እንደገና መለስ ብላ ጥግ ድረስ ሄዳ ከዚህ በላይ መሄድ እችላለሁ፣ ከዚህ በላይ ምን ወደ ትሄጃለሽ? ከዚህ በላይ ሄደሻል እኮ የፈለግሽበት ደረጃ ድረስ ሄደሻል እና ከዚህ ወዳ የትም አከጅም። እነሱን ማለያየት ነበር ህልምሽ። እነሱን ለማለያየት በጣም ሄደሻል በትልቁ እና ስለዚህ አሁን ደግሞ መለስ ብላ እንደገና እነሱ መካሪ ሆነች። እንግዲህ እነሱ መካሪ የሆነችው አሁን ላይ ደግሞ ነገ ደግሞ ልጁ ያንተ አይደለም እኔ እናንተን ላስተምር ነው ይሄን ነገር ያረኩ ብላ ትመጣለናለች ማለት ነው። እዛ ጋር እንግዲህ ሀይሚዬ እንደዛ ተሰብራለች፣ እንደዛ አልቅሳለች፣ እንደዛ ሆስፒታል ገብታለች። ያ ነገር እንግዲህ ትታስቡት
አስባችሁታል? እንዴት ነው? ወላይ በጣም እኮ ከባድ ነው እውነት ለመናገር ግን ምንም አይደለም። ስለሚዋደዱ ስለሚፋቀሩ አንድም ስለሆኑ ስለዚህ ይለያያሉ ብዬ ምንም አላስብም እኔም ማለት ነው። እና ደግሞ በተረፈ ደግሞ እንግዲህ ወንድሞቹ የብሩክ ወንድሞች በጣም ትፈራቸዋለይ፣ በጣም ታከብራቸዋለይ። ፍራት አይሆን ታከብራቸዋለይ ሀይሚዬ ማለት ነው። እና እንግዲህ ሁለቱም መለኛውም ሀብም ሄደው ቢለምኗት እንዲሁም ደግሞ ከዛ የምታልፍ ከሆነ የሙሽዬ ዞሮ በሰው ማስለመን አለበት ማለት ነው። ብሩኬ ተስፋ መቁረጥ የለበትም። ትናንትና ግን እሱ ራሱ ላይ ተስፋ የቆረጠ ነው የመሰለኝ። በጣም ነው ያሳዘነኝ ሆነን ለመናገር ማለት ነው። ምክንያቱም በጣም ነው ያሳዘነኝ ከምላችሁ በላይ ማለት ነው። በቃ እኔም እኮ እንደዚህ ሆንብሻለሁ፣ እኔም እጎዳብሻለሁ ምናምን የኔ ደግሞ ካልሆነ በጣም ነው የምሰበረው ምናምን እያለ ነበረ። ምክንያቱም እዚህ ውስጥ እንግዲህ እሱ አውቆ አልገባበትም ተናግሯል። በነገራችን ላይ ብዙዎቻችሁ ደግሞ ይህን ጣጣ ያመጣው ብሩኬ ነው እያላችሁ ብዙዎቻችሁ እንደዛም እያላችሁን ነው ማለት ነው። እሱ ይሄ ይሆናል ብሎ አይደለም ነገሮችን ያመጣው። እሱ መጀመሪያ ላይ ሀዶ ከህይወታችን ውጪ እያለ ሀይሚ ጋር ቴክስቶች እየላከች እንዲሁም ደግሞ የተለያዩ ነገሮች እያለች ስለነበረ እሷን ሊያስጠነቅቅ ነበር የሄደው ማለት ነው። እና ያን ነገር ደግሞ እሱ ይሆናል ብሎ ወደ እኔ ህይወት እንዳትመጣ ብሎ ነበር ያን ነገር ሊያደርግ የሄደው ማለት ነው። ግን ያን ነገር ደግሞ ብዙዎቻችሁ ራሱ ነው ያመጣው ጣጣውን፣ ነገሩን ኩላ ያመጣው እሱ ነው እና ራሱ ይዋጣው እንግዲህ እያላችሁ ነው ያላችሁት ማለት ነው። እና በእናታችሁ ሁላችሁም ይቅርታ አድርጊለት እያላችሁ ሀይሚዬን በቃ እንደዛ ነው። በነገራችን ላይ ትናንትናም ተትናንት ወዲያም እየተጣፈ ያለው ኮሜንት ተረጋጊ ሀይሚዬ ይቅርታ አድርጊለት ተረጋጊ ነው እያላችሁ ያላችሁት ሁላችሁም ማለት ነው። አንዳንዶቻችሁ ደግሞ ጀግና ጎበዝ ምናምን የምትላላችሁ እኔ እንጃ። ፈጣሪ ይስጣችሁ፣ እውነት ጥናቱን ይስጣችሁ። ካሁን በኋላ ቆይ እነሱ ግን ካሁን በኋላ እነሱ ማለት ነው ብሩኬ ሌላ ፍቅረኛ ይዞ ሀይሚ ሌላ ፍቅረኛ ይዛ እንደገና ያንን ሰው እስከምታውቅ ድረስ ስንት አመት እንደገና እሱም ያችን ሴት እስከሚያውቅ ድረስ በጣም ፈተና ነው እኮ ታውቃላችሁ አይደል? ይህንን መቼም ታውቃላችሁ። ግን የማይለያይ የማይጣላ ምናምን የለም በእርግጥ እና መለያየት በእነሱ አልተጀመረም። ግን እንዲለያዩ በፍጹም አንፈልግም ሁላችንም ማለት ነው። በጣም የምንወዳቸው ናቸው፣ ደግሞ በጣም ደስ የሚሉ ናቸው፣ እንቁዎች ናቸው። እውነት በጣም ነው ደስ የሚሉት። አብሮት የሆኑ ነው ደስ የሚሉት። ራሱ ቪዲዮ ላይ ለየብቻ ራሱ ተለያይተው ይመጡ በጣም ነው የሚደብሩት እና አንድ ጋ ሆነው ይመጡ ግን በጣም ነው ደስ የሚሉት እና ስለዚህ እንዲለያዩ አትጣሩ። እውነት ብዙዎቻችሁ እንደዛ የምታደርጉ ልጆች አረ ፈጣሪን ፍሩ። ምክንያቱም ዋጋ ተከፍላለች። ዋጋ የፈለገውን ያህል መክፈል አለበት ብሩኬ ማለት ነው። እሷን የፈለገችው ማለት እንደዛ የሆነችበትን ያህል እሱ ዋጋ መክፈል አለበት። ግን ዋጋ ከፍሎም ቢሆን አለመለየታቸው ነው የምፈልገው። ማንኛችንም ብንሆን ያንን አንፈቅድም ማለት ነው። እና ስለዚህ ሀይሚዬ ደግሞ እወቂበት። ምክንያቱም አሳልፈሽ መስጠት የለብሽም። ይህን ያህል እንደዚህ ለፍተሽ ብዙ ፈተናዎች አልፈሽ እንደዚህ ይህን ያህል ያቆየሽውን ፍቅር በቀላሉ መልቀቅ ማለት ሞት ነው፣ እውነት ሞት ነው። እና ስለዚህ መልቀቅ የለብሽም። ጠንካራ ሆነሽ ጎበዝ ሆነሽ ጀግና ነሽ፣ ዜግና ሴት ነሽ። በጣም የምንወድሽ በጣም የምናከብር ሴት ነሽ። እና ስለዚህ አሁንም ቢሆን ወደ ራስሽ ተመልሰሽ አስበሽ ተመለሽ ወደሚወድሽ። አሁን ካሁን በኋላ የምከጅበትን መንገድ ምንም አታውቂውም። እሱ ነው የሚያውቀው በነገራችን ላይ ማለት ነው። እንኖርም እንሙትም የሚያቀለን የለም። እና ስለዚህ ህይወትሽን አሁን በደንብ አድርገሽ መኖር ያለብሽ አሁን ላይ ነው ማለት ነው። እና ብሩክ የሚማርበት ብዬ አስባለሁ። ካሁን በኋላ እንደዚህ አይነት ነገሮችን ያለ እንትን ያለ ማለት ክፍተት አለመስጠት ይፈጥራል ብዬ አላስብም ማለት ነው። እና ቤተሰቦች ላይክ ሼር አድርጉት፣ ሰብስክራይብ አድርጉኝ፣ 9000 አስገቡኝ በእናታችሁ ቤተሰቦቼ ማለት ነው። ተወዳችሁ እየሄዳችሁ ነው። በጣም አመሰግናለሁኝ። ትንሽ ነው የቀረኝና ስለዚህ ላይክ ሼር ሰብስክራይብ በማድረግ ቤተሰብ ሁኑ ማለት ነው። እና ቅመሟ አብሽር ማለት ነው። የማያልፍ ነገር የለም፣ ያልፋል። ይህን ፈተና እንግዲህ እስካሁን ድረስ ባለው ጊዜ አልፈሸዋል። ካሁን በኋላ ደግሞ ምንም
አይነት ፈተና ቢመጣ ከዚህ የበለጠ ፈተና ይመጣብሽምና ስለዚህ ራስሽን ኩኝ ይቅርታ አድርጊለትና እንግዲህ በሰላም እንደምመጡ ተስፋ አለን። ምክንያቱም ከእናንተ ብዙ ነገር ብዙ ሰው የሚጠብቃለና ከቤተሰቦቻችሁ ጀምሮ ማለት ነው ብዙ ነገር የሚጠብቅ ሰው አለ። ስለዚህ ያን ነገር ደግሞ አድርጋችሁት እንድናያችሁ ነው የምንፈልገው እንጂ ተለያይታችሁ ሌላ ጉዳይ ሌላ ታሪክ ውስጥ ገብታችሁ ማየት አንፈልግም። እና ስለዚህ ቅመሟ እንግዲህ ሸበላሽን መያዝ አለብሽ። ሸበላሽን አሳልፈሽ መስጠት የለብሽም ነው ምለው እውነት ለመናገር ማለት ነው። እና ብሩኬ ደግሞ በጣም ትግስተኛ መሆን አለብህ፣ መማር አለብህ ትግስተኛ ለመሆን። ነገሮችን ደግሞ እንደዚህ አይደለም ማስከድ ያለባችሁ። መጀመሪያ መከባበር አለባችሁ። ከዛ ደግሞ ክብር ካለ ደግሞ ነገሮችን እሷ በተናገረ ሰዓት አንተ ያን ነገር ደግሞ መናገርና መበሳጨት አያስፈልግም። እሱ በሚናገረው ነገር ደግሞ አንቺ መናደድና መበሳጨት አያስፈልግሽም። ነገሮችን ማሰብ አለባችሁ። ምክንያቱም እንደዚህ እኮ ነው አይደለም ትዳርም ራሱ የሚመራው እንደዚህ አይነት ነገር ሆኖ አይደለም። አንደኛው በረድ ብሎ ነው፣ አንደኛው እንትን እያለ አንደኛው ተናዶ ከሆነ ያን ሰው ያኛው ሰው ዝም ብሎ የሆነ ነገር በቃ ለማቀዝቀዝ ነው እንጂ ማለት ያለባችሁ አሁን ጭድ እዚህ አስቀምጬ ጭዱን እሳቱን ታነደኩት ያን